አለ ክርስቲያን መግባት ይችላል። እሺ ምናልባት የገባችሁት ጥያቄው ራስና ተለቅሶ ሄደ አክሰፕት ትሮ ጆን አላልሽማ ረሚት ስታረው አለ ቀጥይ ጥያቄ የባለፈው ረመዳን ያምነው ረመዳን በመምክንያት አልጦምኩ ነበርና 7 ወር ነፍሰ ጡር ሆኜ ሐኪም ቤት ከልክሎኝ ነበርና ቫይታሚን ያስፈልግሻል ብሎ በጣም መምላይ ነበርኩናና አሁን ምን ማድረግ ነው ያለብኝ? ረመዳን ያምነውን ጦም ማለት ነው። ያውኑ እየጾምኩ ነው ያሁኑንማ እየጦምኩ ነው። አልሐምዱሊላህ። ስለዚህ ከረመዳን በኋላ ያን ማሻአላህ። ስለዚህ ያሁኑን እየጾምሽ ከሆነ ያለፈውን በቀዷ መልክ ታወጫለሽ ማለት ነው። እሺ ቀጥዬ ማውጣት እችላለሁ? ያ ኢንሻአላህ። እሺ አመሰግናለሁ። ሰላም ወራህመቱላሂ ወበረካቱ። አንድ ሰው የሆነ ነገር ብዬ ውስጤ ሰላም ከለከለኝ ማለት ነው። ያኔ የተናገርኩት ምንድነው የሚታይበት ነገር ሁላ ከእስልምና ህግ የወጣ ነው ማለት ነው። እና ዛሬ ላይ ደግሞ ሂጃብ ለብሶ እንትን ሲል ኮሜንት ላይ ካፊር ብዬ ተሳደብኩኝ። ይህ ነገር ምን ይታይብኛል? ላ ሙስሊም የሆነ ካፊር ብሎ መስጠት ነቢያችን ሰለላሁ ዐለይሂ ወሰለም ቃል የኺህ ሙስሊም ያ ካፊር ፈቀድ በኢሃ ሐዱሁም ለአንድ ለአማኝ ደግሞ ካፊር ለሰው በዚህ ወንጀል ሁለት ናቸው በላይ ወድቀው ተናግረዋል። ከሌለበት የአካል ቃል ወደ ኃይል ይመለሳል ተብሏል። ስለዚህ በሌሉበት ማንነታቸው መወንጀል አይቻልም፣ ኃጢአት ነው፣ ክልክል ነው። እሺ አይደለም ያልኩትኝ እንዴት መሰለም ክርስትናን ይደግፋል። ከክርስትና እምነት ተከታይ ነው የሚኖረው። ሀታ ልጁን ሲከፍር ሁላ የሆነ በደስታ ነው ሲፖስት ያየሁት ማለት ነው። እና ሙስሊም ይሁን አይሁን አላህ ነው የሚያውቀው። እና እንደመተቸትም አይነት ነው እንደረም ሰውየው ዳዕዋ ማድረግ ነው። ዳዕዋ ማድረግና ወደ ከዚህ ስህተቱ እንዲመለስ ማረም እንጂ ሰውየውን ካፊር ነው ማለት ተገቢ አይደለም። እሺ ቤተ ተዋህዶ ነው የሚለው። ሰላም ብያለሁ። አመሰግናለሁ። እሱ እንዴት ናችሁ? ስላስገባኝ ከልብ አመሰግናለሁ። እሺ ጥያቄ ያላችሁ? አዎ ጥሩ ነው። አደምና ሐዋ እንዲሁም የሚወለዱ ህፃናት ሙስሊሞች ናቸው ሲባል ብዙ ጊዜ እሰማለሁና ሐዲሱ ነው ቁርአኑ ላይ እንደው ቃል በቃል ፈልጋለሁ እሱን ነገር። አላህ ሱብሓነሁ ወተዓላ በቁርአን ላይ ሲናገር ሱረቱን ሩም ላይ ምዕራፍ 30 ቁጥር 30 ላይ ሰውን ሁሉ የተፈጠርኩባቸውን ሃይማኖታቸውን ያዙ እያለ ይናገራል። አምላክ አላህ ሱብሓነሁ ወተዓላ ሰውን ሁሉ የፈጠረበት ሃይማኖት እንዳለ ይነግረናል። እርሱ ደግሞ ኢነ ዲነ ዐንደላሂ አልኢስላም ይላል። ከኔ ዘንድ ቀጥተኛ ሃይማኖት ኢስላም ነው እርሱ እያለ ይናገራል። ስለዚህ አምላክ አላህ ሰውን ሁሉ ሲል ጊዜ አዳምና ሔዋን ከሰው ናቸውና እነርሱንም የፈጠረባቸው ሁሉም እስላም ናቸው ሲፈጠሩ የሚለው እስኪ ክፈትልኝ አለው። እሺ ያው እነዚህ ጋር
እዚህ ጋር ያውና አላህ ሱብሓነሁ ወተዓላ ምን ይላል? ወደ እውነት ተዘንባይ ሆነ ፊትህን ለሃይማኖት ቀጥ አድርግ ይላል። የአላህን ፍጥረት ያችን አላህ ሰዎችን በእርሷ ላይ የፈጠረባትን ሃይማኖት ያዟት እያለ ይናገራል። አላህ ሰዎችን የፈጠረበትን ሃይማኖት እያለ አላህ ሱብሓነሁ ወተዓላ ይነግረናል። ከእርሱ ዘንድ ደግሞ ከአላህ ዘንድ ታዲያ ሃይማኖት የተባለው ምንድን ነው? ከእርሱ ዘንድ ቀጥተኛው ሃይማኖት ሲል ጊዜ ማንን ነው ከተባለ ራሱ አላህ ሲናገር ሌላ ቦታ ሳንሄድ እዚያው አላህ በቁርአን ላይ ምን ይለናል? ያውና አላህ ዘንድ የተወደደ ሃይማኖት ኢስላም ብቻ ነው እያለ ይናገራል። ስለዚህ አላህ ሰዎችን ሲል ጊዜ ከአዳም ጀምሮ እስከ መጨረሻ ዘመን ድረስ ያሉ ሰዎችን ሁሉ የፈጠረባቸው ሃይማኖት እንዳለ የፈጠርንበት ሃይማኖት ማለትና ህፃናት በሙሉ ሙስሊም ሆነው የሚወለዱት ግልጽ አይደለም። ምክንያቱም አልተገናኘም። ለምሳሌ ሁሉም ህፃናት ሲወለዱ እስላም ሆነው ከተወለዱ እንዴት ነው የሚቀየሩት? ማንም የቀየራቸው የሚል ጥያቄ ያስነሳል። በጣም ጥሩ። እሱንም ኢስላም መልስ ይሰጣቸዋል። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ መሰላችሁ? ማን እንደሚቀይርባቸው ሃይማኖታቸውን ሲናገሩ ማ ሚን መውሉድን ኢላ ወዩለዱ ዐለል ፊጥራ አሉ። ፈአበዋሁ ዩሀውዳኒሂ አው ዩነስራኒሂ አው ዩመጅሳኒሂ አሉ። ማንም የሚወለድ ህፃን የለም በተፈጥሮ ሃይማኖቱ ላይ ወይንም በኢስላም ላይ ሆኖ የሚወለድ ቢሆን እንጂ አሉ። ከዚያም ወላጆቻቸው ይቀይሩባቸዋል እምነታቸውን። ወላጆቻቸው ክርስቲያን ከሆኑ ወደ ክርስትና ያጠምቋቸዋል አሉ። አይሁድ ከሆኑ ወደ አይሁድነት ይቀይሯቸዋል እያሉ ተናገሩ። ስለዚህ ቤተሰቦቻቸው ናቸው እምነታቸውን የቀየሩባቸው እንጂ አምላክ አላህ ሰውን ሲፈጥረው ሙስሊም አድርጎ ነው የፈጠረው። አይ እሺ፣ እስልምናም ሌላም ሃይማኖት ያልተቀበለ ትውልድ አለ። ስም ሁሉ እስላም ነው እያልከኝ ከሆነ እያልከኝ ነው። ታዲያ ለምሳሌ ቻይናን እንውሰድ። ምንም ሃይማኖት የለው እንደተወለደ ወይም እንደተፈጠረ ዝም ብሎ ያለ ትውልድ አለ በርካታ። እሱ ሁሉ ሙስሊም ነው ማለት ነው? ማንም ያልቀየረው ማለት ነው? ሲወለዱ ሙስሊሞች ናቸው። ማንኛውንም አላህ ሲናገር ቻይናውያን ሰዎች ሲል ጊዜ ለምን መሰለህ እነሱ አሁን ለምን መሰለህ እንደማለት ምንም ሃይማኖት የላቸውም እነሱ፣ ዓለም ያውቃቸዋል። እና እነሱ ማንም አልቀየራቸውም እንዳልከው ከሆነ ማንም አልቀየራቸውም። ሲወለዱ ዝም ብለው ሰው ሆነው ተፈጠሩ። አሁንም ሰው ሆነው እየበሉ እየጠጡ አሉ። ይህ መረጃ ቁልጭ ያለ ነው። እነሱ ሁሉ ሙስሊም ናቸው እንበላቸው። በቃ እስልምናን ያልተቀበሉት ሁሉ ሰው ሲፈጠር ጊዜ ሰው እያለ እየተናገረ ነው። ሰዎችን እያለ አላህ ሱብሓነሁ ወተዓላ ሲናገር አይሁድ ክርስቲያንን ነጥሎ ሳይሆን አጠቃላይ ማንኛውም ሰው ሲወለድ ጊዜ ሙስሊም ተደርጎ ነው የሚወለደው የሚል ጊዜ ቻይናንም ያጠቃልላል። ሲወለዱ ጊዜ ማናቸውም በዚያው ናቸው። ግን ከዚያ በኋላ ታዲያ እምነታቸውን ማን ነው የሚቀይርባቸው ብላችሁ የጠየቃችሁት ጥያቄ ወላጆቻቸው እንደሆኑ ነብዩ ሰለላሁ ዐለይሂ ወሰለም አስቀመጡ። ወላጆቻቸው እነዛ ቻይናዎች ባሉበት የሃይማኖት መንገድ ላይ ያሳድጓቸዋል፣ ይቀይሯቸዋል እንጂ በተፈጥሮ ምንድን ነው ከተባለ ሰው ሲወለድ ጊዜ ቻይናም ከሰው ነው እና ጃፓንም ከሰው ነው። ማንኛውም የሰው ዘር ሙስሊም ተደርጎ ነው የሚወለደው እና ይህን ይመስላል። ቻይና እኮ አሁን ቻይና እኮ ምንም ሃይማኖት የለም። ሲወለዱም ሰው አሁንም ሰው ናቸው። መረጃ ከፈለግ ላምጣው። ቻይና እኮ ሃይማኖት ሰው ነው ናቸው። ሲፈጠሩ ይኸውልህ ሰው አይደሉም ማለት ሲፈጠሩም ሰው ናቸው። ሰው አይደሉም አላልንም። ሰው ናቸው። እኛ እንስሳት ናቸው እኮ አላልንም። አላልኩም። እኔም አልወጣኝም። ሲወለዱ የነበሩበት ሰው መሆኑን ላሳይ ስትሉ ጊዜ እኔ ሰው አይደሉም አላልኩም። ሰው ናቸው። ግን ሰዎች ሁሉ አምላክ አላህ ሱብሓነሁ ወተዓላ ሲፈጥራቸው ጊዜ ኢስላም አድርጎ ነው የፈጠራቸው። ገብቷቸዋል አይደለ? ከሰው ናቸው ወይ እነርሱ? አዎ ከሰው ናቸው። ስለዚህ እነርሱም ህፃናት ነው ገና ሲወለዱ እያለ በኢስላም ላይ ነው የሚወለዱት። ግን ከዚያ በኋላ የመቀየራቸውን ጉዳይ ነቢ ሰለላሁ ዐለይሂ ወሰለም ሲናገሩ ወላጆቻቸው ግን ባሉበት መንገድ ያሳድጓቸዋል፣ ይቀይሯቸዋል ብለው ተናገሩ ማለት ነው። ስለዚህ እኔ እያልኩ ያለሁት ቻይና እንደተፈጠሩ አሁንም እንዳሉ ምንም ሃይማኖት ቢስ ናቸው። አሁን ቻይና ተቀየሩ፣ ሰው ወላጆቻቸው ቀየሯቸው እንጂ እስላም ሆነው ተወለዱ እያልከኝ እኮ ነው። ቻይና ላይ ደግሞ ሃይማኖት የለም። ሰው እንደተወለዱ አሁንም እንደዛው ናቸው።
ሰው ናቸው እንጂ ሃይማኖት የላቸውም። ይሄ ዓለም የሚያውቀው ሀቅ ነው። ማን ቀየራቸው? ሙስሊሞች ሆነው ነው የተወለዱት ካልከኝ እሱ እኮ አዳምጡ ይሻል። እኛ አንድ ሰው ሙስሊም ተደርጎ ይወለዳል ስንል አምላክ አላህ ሱብሓነሁ ወተዓላ የትኛውም የሰው ዘር ሊሆን ይችላል፣ ሂንዱይዝም ሊሆን ይችላል፣ ቡድሂዝም ሊሆን ይችላል፣ ልክ እንደ እሳት አምላኪዎች ሊሆኑ ይችላሉ። ማናቸውም የሰዎች ያሉበት ሃይማኖት አለ። እነዚህ ከጊዜ በኋላ ሰዎች በምድር ላይ የሰሯቸው ሃይማኖቶች ናቸው። ነገር ግን እነዚያን ህፃናት ልጆችን ሲወለዱ አምላክ አላህ ሱብሓነሁ ወተዓላ ሙስሊም አድርጎ ነው የሚፈጥራቸው። ከዛ ወላጆቻቸው ደግሞ ሰው የሰራውን ሃይማኖት ይዘው የጠበቋቸውን በዚያ መንገድ ላይ ያሳድጉ ይችላሉ ልጆቻቸው። ግን እነዚያ ልጆች ሲወለዱ ምንድናቸው ከተባለ በኢስላም መንገድ ላይ ነው የሚወለዱት። ገብቷቸዋል። አምላክ አላህ ሱብሓነሁ ወተዓላ ይሄን ነው እየተናገረ ያለው። ፊጥረተላሂ አለቲ ፈጠረ ናሰ ዐለይሃ ይላል። ሰዎችን ሁሉ የፈጠርኩባቸውን ሃይማኖት እርሷን ያዟት እያለ ይናገራል። ስለዚህ ነው። ስለዚህ ሌላ ይበልጥ እንድትረዱት ዘንድ አንድ ነገር ልጨምርላቸው። ሰው የስጋና የመንፈስ ውህድ ነው አይደለ? ነው። አዎ። መንፈሳችን ቀድማ ከስጋችን በፊት ተፈጥራለች። መቼ ከተባለ አዳም በተፈጠረበት ጊዜ። ነቢያችን ሰለላሁ ዐለይሂ ወሰለም ይህን ሐዲስ ላይ ይናገራሉ። አላህ ሱብሓነሁ ወተዓላ በቁርአን ላይ ይናገራል። አዳም በተፈጠረ ጊዜ ከእርሱ ጀርባ የሰው ዘርን ሁሉ ነፍስ እንዳለ አወጣቸው፣ እስከ ዘመኑ ፍጻሜ ድረስ የሚፈጠሩትን። ስጋችንስ መቼ ነው የተፈጠረው ከተባለ በእናቶቻችን ማህፀን ውስጥ ነው። ስለዚህ መንፈሶች ቀድመው ተፈጥረዋል። የዛኔ በተፈጠሩበት ጊዜ አምላክ አላህ ሱብሓነሁ ወተዓላ እነዚህን መንፈሶች በእርሱ እንዲያምኑ አድርጓቸዋል። ማስረጃ በቁርአን ላይ ላሳየት ይችላል። ይሄን ሲናገር አላህ ምን ይላል? ወኢዝ አኸዘ ረቡከ ሚን በኒ አደመ ሚን ዙሁሪሂም ዙርየተሁም ወአሽሀደሁም ዐላ አንፉሲሂም አለስቱ ቢረቢኩም ቃሉ በላ ሸሂድና አን ተቁሉ የውመል ቂያመቲ ኢና ኩና ዐን ሃዛ ጋፊሊን ይላል። አላህ ከአዳም ዘሮች ከመንፈሶች ሁሉ ቃል ኪዳንን በያዘ ጊዜ አስታውስ እያለ ይናገራል። ምን የሚል ቃል ኪዳን? አለስቱ ቢረቢኩም ብሎናል። ሁላችንንም በነፍስ ደረጃ ገና በስጋ ሳንገኝ እኔ ጌታችሁ አይደለሁም ምን አለን። እኛም ምን አልነው? ቃሉ በላ በእውነትም አንተ ጌታችን ነህ ብለን መስክረናል። ስለዚህ በአንዱ አምላክ የምናምን ተደርገን በመንፈስ ደረጃ ቀድመን ተፈጥረናል። ይህንንም ሁላችንም የሰው ልጆች ሁሉ አረጋግጠናል። ከዚያ በኋላ በስጋ ስንገኝ ጊዜ እንደገና አላህ ሱብሓነሁ ወተዓላ በዚያው መንገድ ላይ እንድንወጣ ያደርገናል። ከዚያስ ወላጆቻችን ደግሞ በምድር ላይ ይዘውት የጠበቁን ሃይማኖቶች አሉ። ሰዎች በምድር ላይ የሰሯቸው ሃይማኖቶች ቡድሂዝም፣ ሂንዱይዝም፣ አይሁድነት፣ ክርስቲያንነት እነዚህ ሁሉ ከዚያ በዚያ መንገድ ላይ ተቀብለውን ያሳድጉናል። ስለዚህ ሰዎች ሁሉ ቀድመን ስንፈጠር በኢስላም ላይ አላህ ሱብሓነሁ ወተዓላ ፈጥሮን ሳለ እንደገና ወላጆቻችን ምድር ላይ የሰሯቸውን ሃይማኖት በዚያ ላይ ማሳደጋቸውን ያን ቀየሯቸው እያሉ እየተናገረ ያሉት። ግን ሁሉም ሰው ቻይና የሚሆን ሁሉም ከአዳም ዘር ነው እና የዛኔ ሲፈጠር ጊዜ በአንዱ አምላክ በአላህ እንዲያምን ተደርጎ ተፈጥሯል ማለት ነው። ይህን ይመስላል። አልተመለሰልኝም። ስብከት ነው የሆነው። ለመሰለህ ሃይማኖት ሳይኖራቸውም ተወልደው ወደ ሃይማኖትነትም ትውልድ ወይም ወላጆች ያልቀየሯቸው ሰዎች አሉ በዓለም ደረጃ። እሱ ጋር አልተመለሰልኝም። አሁን ቻይና እንደ ምሳሌ ያነሳሁ። ምክንያቱም ሃይማኖት እንደሌላቸው ጠንቅቀህ ታውቃለህ አንተ። እንደገና ነቢዩ ደግሞ ያሉት የእስልምና ጀማሪዎች እኛ ነን የሚልም ደግሞ አለ። ሐዲስ ላይ እርግጠኛ ባይሆንም ነገ ማምጣት ይችላል። እንደሱ የሚል የለም። ምሳሌ አሁን ቻይናን አነሳሁኝ። ሲወለዱ ሃይማኖት የላቸውም፣ ወደ ሃይማኖትም የቀየራቸው ትውልድ ሰው የለም። እሱ ጋር ለኝ የሆነ ቃል ያን ገለጸን አልተመለሰልንም ማለት ትችላላችሁ፣ መብታችሁ ነው። ግን እኛ የእስልምና ሃይማኖት ጀማሪ ነን አላሉም ነብዩ ሰለላሁ ዐለይሂ ወሰለም። እንደዛ ብሎ አልተናገሩም እርሳቸው። ምክንያቱም ወላጆች ይቀይሯቸዋል የሚለው ላይ ነው የኔ ጥያቄ። ወላጅ ወደ ሃይማኖት ያልቀየራቸው ሀገሮች አሉ፣ ሰዎች አሉ ባጭሩ። እንደገና ደግሞ ሁሉም ሲፈቀድ ሲወለድ ወይም ሲፈጠር በአላህ ፈቃድ ነው አይደል? አለ በአላህ ፈቃድ ነው ማለት ነው። ወላጅ ያልቀየሯቸው ስትል ለምሳሌ ወላጅ ወደ ሃይማኖትነት ያልቀየሯቸው ሰዎች አሉ፣ ዝም ብለው በተፈጥሮ የሚኖሩ። የት አካባቢ? ቻይና ግልጽ አለ፣ ምንም ሃይማኖት የሌላቸው። ማስረጃ ያሳየን እስኪ። ሃይማኖት እንደ ቻይና ሃይማኖት ዓለም ያውቅል የጠንቅቆ ምን ነው ሻውሱ ምን ነው? አሁን ለቻይና ማስረጃ ሃይማኖት አላቸው ልትለኝ ነው ታዲያ? ወላጆቻቸው ቻይናውያንን ወደ ሃይማኖት ቀየሩ ልትለኝ ነው? ቻውሱ ተወጂ ሰው ባለው ሳይሆን ማስረጃ ያሳዩናል ወይ? አይ ቻይና ሃይማኖት እንደሌለው የዓለም ሰው ያውቃል። ሃይማኖት እንደሌላቸው
ነው አላቸው፣ ሃይማኖት አላቸው። ኧረ በጭራሽ አንተስ ታሳየኛለህ መረጃ? አልፎ አልፎ ካልሆነ በስተቀር ዝም ብሎ በተለምዶ የሚኖሩት እንጂ ፍጹም የሌላቸው አሉ። በቃ እንደሱ ከሆነ ያሳዩን እስኪ። ስለ ቻይና ሃይማኖት እንደሌላ አሁን መሸነፍህን እኮ ነው እሱ ያሳየኝ በግልጽ። የቻይና ህዝብ እስልምና ክርስትና እንደማያመልክ ጠንቅቀህ እያወቅህ ምን ነው? እኮ ሽንፈት ነው። እያወቅህ ሳይሆን ማስረጃ ሽንፈት ነው። ማስረጃ ይኸውልህ፣ ልብ በሉ 900 ሰዎች አላቸው ቻይና ሃይማኖት አላቸው እያለ ወላጆቻቸው ወደ ሃይማኖት ቀየሯቸው እያለ ነው። ስለዚህ ህፃናት ሲወለዱ ሙስሊሙ ነው አይወለዱ። አሁን ትልቁ ላይ ናቸው። እርሶ ለተናገሩት ንግግር ማስረጃ ያሳዩን። ይሄ ሽንፈት ነው። የሽንፈት ምልክት ነው። ምክንያቱም አላህ የፈጠረበትን ሃይማኖትም ያዙ ማለት ህፃናት ሙስሊሙ ነው ይወለዳሉ ማለት አይደለም። ማስረጃ አላችሁ ወይ? ቻይና ሃይማኖት እንደሌለው ራሱ ማስረጃ ነው። ሽንፈት ነው ወዳጅ እኮ ማስረጃ ሃይማኖት እንደሌላቸው ማስረጃ ያሳዩ። ትልቅ ሰው ናቸው አይደለ? ሽንፈት ደጋገማችሁ። ሽንፈት ማሸነፍ ቻይና ሃይማኖት እንደሌለው ጠንቅቀህ እያወቅ ለምን ትናደዳለህ? እሱ አሳየው። በምን በቁርአን ነው ማስረጃ ሳይ ማለት ምን ነው? አረ ተናደድ ገጀሱ ደስ ይላል። እርሶ በተመቸት ያሳየን ብቻ ማስረጃ። ማሸነፍ ማለት ወላሂ በራሱ ጊዜ ነው የመጣው። ወረበል ከማል አስወጣሁት። ያሳዝናል። እነዚህ ናቸው መምህር ነን የሚሉት። ተመልከቱ እንግዲህ አንዴ እነዚህ ናቸው መምህሮቻችን ናቸው። በነገራችን ላይ ስንት ሺህ ሙስሊም አለ አይደል ቻይና ውስጥ? ምን ሆኖ ነው መምህሮቻቸው እንደዚህ ከሆኑ ከታች ያለው ምን ሊሆኑ? በፈጣሪ ስም ላ ሐውለ ወላ ቁወተ ኢላ ቢላህ። ቻይናዎች ሃይማኖት የላቸውም ማለት አሳየን ማስረጃት። ላ ሽንፈት ነው ይሄ። ላ አይደለም። እኔ ጋር ትመጣለህ። እኔ ደግሞ ሃይማኖት አላቸው ብያለሁ አይደለ? ማስረጃ ሳይ ስትለይ በተራይ ደግሞ ያሳያለሁ። ካለ አንድ ቁጥር ጻፍና ያስገባ። ቻይናዎች በደንብ አድርገው ሃይማኖት አላቸው። ካለን አግባ። ጠፍታ ድራሹ ጠፍታ። እነዚህ ናቸው አባቶቻቸው። ለማንኛውም ቻይናዎች ሃይማኖት አላቸው። ምናልባት ይሄን ቆይ ላሳያቸው። ያው እና ማስረጃ ሲጋ አረበኛ ስለሆነ የሙስሊም ማስረጃ እንዳይመስላችሁ፣ አረበኛ ቋንቋ ነው። الدين في الصين متنوع። በቻይና ውስጥ ሃይማኖት በጣም በርካታና የተለያዩ ናቸው ይላል። ተመልከቱ። حيث تسود الديانة الشعبية التي تمزج بين البوذية الطاوية والكونفوشيسية إلى جانب تبجيل الأسلاف وطقوس الطبيعية። እንግዲህ ቡድሂዝም የሚባለው ሃይማኖት በቻይና ውስጥ እንዳለ ይናገራል። ይህ ሰው የገመና አለ ላ ሃይማኖት የሚባል የለም እያለ ነው። ማስረጃ አምጣ ስለው አይ ይሄ ሽንፈት ነው አለ። ላ ይሄ ሽንፈት ማሸነፍ አይደለም። ከትልቅ ሰው ከሃይማኖት አባት እንደዚህ ይጠበቃል። ማስረጃ አንተ ለምትናገረው ንግግር ማስረጃ ማሳየት የምትችለው ነገር መሆን አለበት። ያውና ምን ይላል እንዳውም رغم أن الغالبية العظمى حول 93 يعني تصنف على أنها غير متدينة أو تتبع معتقدات تقليدية تعترف الدول رسميا ب5 أديان. እንዳውም የቻይና ሀገር 5 ሃይማኖቶችን ታምንባቸዋለች፣ ትቀበላቸዋለች። 5 ሃይማኖቶች ሁሉ አሉ። አንደኛ ቡድሂያ ያው ቡድሂዝም አለ። ያችሁ ይህ ነው። ካቶሊክያ ጭራሽ ካቶሊክ ሃይማኖት አለ እዛ፣ የራስ የክርስትና እምነት ክፍል የሆነው ማለት ነው። ፕሮቴስታንትያ ያው ፕሮቴስታንትም አለ፣ ኢስላምም አለ። ያችሁ አይደለ? እነዚህ ሁሉ ሃይማኖቶች አሉበት። ስለዚህ ሃይማኖት የለም ማለት ይሄ ከእውቀት የራቀ የሆነ ንግግር ነው። ሃይማኖት አላቸው ቻይናዎች። ለማንኛውም ይሄን ይስራ። እሺ ከጥላቻ በትርቆ የተሻለ ነው። ለምትናገሯቸው ንግግሮች በማስረጃ የተደገፈ ይሁን። አንድ ሰው ሲናገር ጊዜ በተለይ የሃይማኖት አባት ነኝ የሃይማኖት መሪ ነኝ የሚል ሰው ከታች ያለው እሺ የሰማውም ሊናገር ይችላል። የሃይማኖት አባት ነኝ ከሚል ሰው ግን ያለ ማስረጃ መናገር በጣም ይከብዳል። በተለይ ስለ እምነት በሆኑ ነገሮች ነው። እሺ ወንደሰን ሰላም ነው እንግዲህ አለ አልሐምዱሊላህ። እንዴት ነው ደህና አለ። እንግዲህ ስለ እስልምና እያወራ መሰለኝ ስሰማ
አሁን ያየውክ አላየውም። ቀደም ብዬ አሁን ሰውየው ሲያወራ ስለሰማው ነው። እስልምናን የጀመረው መሐመድ መሆኑ ቁርአን እንደሚናገር አንብበህ ታውቃለህ? የለም እንደሱ የሚል እስልምናን የጀመረው መሐመድ ነው የሚል የለም ሰለላሁ ዐለይሂ ወሰለም። እሺ የሙስሊሞች መጀመሪያ አረገኝ የሚለውስ? አዎ እንደሱ በላ እስልምናን የጀመረው መሐመድ ነው የሚል ግን የለም ሰለላሁ ዐለይሂ ወሰለም። አላህ ግን የእስላሞች መጀመሪያ አረገኝ ይላል አይልም። እሺ ሱራ 663 ላይ እስኪ ያውጣል። እሱ ላይ ምን መሰለህ? قل إن صلاتي ونسكي ومحياي ومماتي لله رب العالمين لا شريك له وبذلك أمرت وأنا أول المسلمين نعمله. من مالتنا؟ እኔ ሙስሊሞች መጀመሪያ ነኝ ይላል እንጂ የእስልምና ሃይማኖት የመጀመሪያ አስተማሪ ነው የሚል በስ የሙስሊሞች መጀመሪያ ነኝ ማለት ምን ማለት ነው? እንጂ የእስልምና ሃይማኖት አስተማሪ መጀመሪያ አይልም አይደል? አንተ ያልከው አላልኩም። ሙስሊሞች መጀመሪያ አደረገኝ ምን ማለት ነው? አደረገኝ መጀመሪያ ቀዳሚ ነኝ እንደማለት ነው። አዎ። ስለዚህ መጀመሪያነት ለስንት ይከፈላሉ? አንተ ሰንዬ መጀመሪያ መጀመሪያ የሚለው ቃል ለስንት ይከፈላል? ወይንስ ላስረዳህ ካላወቅህ እና አትውጣ። ወንደሰን የመጀመሪያ የምትጠይቋቸው ጥያቄ ይሄ ነው። መጀመሪያ ይላል አይደል እዚያ ላይ። እሺ መጀመሪያነት ለስንት ይከፈላል? እኔ ስለ መጀመሪያ መከፈል ሳይሆን ይኸውልህ እንደዛ እኔ ስለዛ አይደለም ይላሉ። ተመልከት መጀመሪያ ምን ማለት ነው? መጀመሪያ ለስንት ይከፈላል ማለት ምን ማለት ነው? አንተ ለራስ ሐሳብ እየጎተትከው መጀመሪያ ስለሚለው ቃል እኮ ነው የመጣው እዚህ ቦታ ላይ ዘለቀ። ይኸውልህ መጀመሪያ የሚል ቃል ስለመጣ መጀመሪያ አደረገኝ ካለ ፈርስት ሄድ በቃ መጀመሪያ ማለት የመጀመሪያ ነው። አንድ ማለት አንደኛ ማለት ከምን አንፃር መጀመሪያነቱ ምንም እኮ ይሄ ፍሬም መሰራለት ነገር እኮ አይደል። አላህ የሙስሊሞች መጀመሪያ አደረገኝ። አዳምጥ ራሳቸው ይጠይቁና እኔ ምን አገባኝ እንደገና አካሄድ አይባልም። እንደዚህ ከምን አንፃር ነው መጀመሪያ የተባሉት? ከእስላም እንዲሆኑ ነው አይደለም። ለማን ነው የተላኩት? ነብዩ ሰለላሁ ዐለይሂ ወሰለም ከሰው ዘር መጀመሪያ ነው ወይንስ እርሳቸው ነብይ ከነበሩበት ዘመን መጀመሪያ ነው የተላኩት? እሳቸው የተነሱት በ6ኛው መቶ ክፍለ ዘመን ነው። በጣም ጥሩ። ከዚያ በፊት ነብይ ተደርገው ተልከዋል? ነብዩ ሰለላሁ ዐለይሂ ወሰለም አልተላኩም አይደለ? ስለዚህ ነብይ ባልነበሩበት ይላካሉ። አንተ ወዴት ነው የምትስበው? በጣም ጥሩ። አንተ ባልነበርክበት ታወራለህ እንዴ? ከህፃንነት በፊት አይዋ። ስለዚህ እርሳቸው ያልነበሩበትን ዘመን የመጀመሪያው ሙስሊም ናቸው ብለህ ከመጀመሪያው ልታደርጋቸው አትችልም ማለት ነው። በራስህ አነጋገር እኮ የሙስሊም መጀመሪያ አረገኝ ሲል አንተ አሁን ክርስቲያን ነህ፣ ሙስሊም አልነበረም። ግን አንተን ሙስሊም አደረገና ወደ ሙስሊም ላከ። የመጀመሪያው ሙስሊም አንተ ነህ እንደማለት ነው። ወዴት ነው የምትስበው? አዳምጥሽ፣ አሁን ላስረዳህ። እኔ እኮ እየሰማሁ ነው። እሺ አዳምጠኝ። አንድ ጊዜ ሚዩት አድርግና አንድ ደቂቃ አዳምጥ፣ ላስረዳህ። መጀመሪያ ሲባል ጊዜ ለሁለት ይከፈላሉ መጀመሪያነት። አንደኛ ፍጹማዊ መጀመሪያነት አለ፣ ከሁሉም ነገር በፊት ቀዳሚ የሆነ ማለት ነው ፍጹማዊ መጀመሪያነት። ሁለተኛ አንጻራዊ መጀመሪያነት። ገብቷችኋል? ስለዚህ ነቢዩ ሰለላሁ ዐለይሂ ወሰለም የተላኩት መቼ ነው? ከሰው ዘር ታሪክ ጀምሮ ከመጀመሪያው ከሆነ የዛኔ ፍጹማዊ መጀመሪያነትን ያስይዛል። ነገር ግን የተላኩለት ዘመን አለ። ነቢ ሰለላሁ ዐለይሂ ወሰለም ከነቢያቶች መጨረሻ ዘመን ላይ የተላኩ ነቢይ ናቸው። ማስረጃ ቁል ማ ኩንቱ ቢድዐን ሚነ ሩሱል፣ እኔ የነቢያቶች መጀመሪያ አይደለሁም አሉ ነቢ ሰለላሁ ዐለይሂ ወሰለም። ታዲያስ ከነቢያቶች መጨረሻ ነው የተላኩት። ከተላኩለት ዘመን ግን የመጀመሪያው የአምላክን ትእዛዝ ፈጻሚ ወይንም የመጀመሪያው ሙስሊም ማለት የአምላክን ትእዛዝ የሚፈጽም ማለት ነው። ከተላኩለት ትውልድ የመጀመሪያው ሙስሊም ማን ነው ከተባለ አዎ እርሳቸው ናቸው። ገብታችኋል አይደል? ነገር ግን ከእርሳቸው በፊትስ አንጻራዊ መጀመሪያነት ነው ወይ? አዎ አንጻራዊ መጀመሪያነት ነው፣ ከትውልዳቸው አንጻር ማለት ነው። ገብታችኋል? ፍጹማዊ መጀመሪያነት ነው ወይ የተባሉት እርሳቸው? አይ አይደለም። ከእርሳቸው በፊት ሙስሊሞች እንደነበሩ ሙሉ ቁርአን ይናገራል። ይህ ነው። በሌላ አካል ምሳሌ ልስጣችሁ።
ሙሳ የመጀመሪያ አማኝ ነው ወይንስ አይደለም? ሙሳ ነው የመጀመሪያ አማኝ ከዚች ምድር ላይ አይደለም። ይታችኋል። ግን ሙሴ ምን ይላል ቁርአን ላይ? እኔ የመጀመሪያው አማኝ ነኝ እያለ ይናገራል። አያቸው አይደለ? ሙሳ አለይሂ ሰላም ሱረቱል አዕራፍ ላይ ምን ይላል? ወአነ አወሉል ሙእሚኒን አለ። እኔ የአማኞች መጀመሪያ ነኝ ይላል። ኦኬ፣ ከእርሱ በፊት እነ ኢብራሂም ከሃዲ ናቸው አይደለም። እነ ኢስሐቅ ከሃዲ ናቸው አይደለም። እነ ያዕቆብ ከሃዲ ናቸው አይደለም። ስለዚህ አማኝ ነኝ የመጀመሪያው አማኝ ነኝ ሲል ሙሳ ከትውልዱ አንጻር ማለት ነው። ከዛው አላረ ይሄን የምለው አንዴ ተረጋጋ። ይሄን የምለው እኔ ሳልሆን አንዴ ምን አድርግ። ይሄን የምለው እኔ ሳልሆን እንዳለ የሊቃውንቶችን ፍቺ ላሳያችሁ። ነብዩ ሰለላሁ ዐለይሂ ወሰለም የመጀመሪያ ሲባሉ ጊዜ ለሁለት ይከፈላል። አንድ ደቂቃ ነበር ያልከኝ፣ አበዛብኝ። አሁን ማስረጃ ላሳያችሁ። ወደ ራስ ሐሳብ እየሳብከው ነው። ይኸውልህ የእስላሞች መጀመሪያ እንግዲህ መሐመድ ነው እኮ የተናገረው። አሁን መሐመድ የተናገረውን እያደስክ ነው አንተ። እያደስኩኝ አይደለም፣ እያደስክ ነው እንጂ ወደ ኋላ ሄድክ እኮ። አሁን ስለ ሙሴ አወራክ። ሙሴ እዚህ ውስጥ ምን ይሰራል? ስለ ሙሴ ማውራት አይደለም፣ ስለ ቃሉ ነው። መጀመሪያ ስለሚለው ነው ዘለቀ። ስለ ሙሴ ያነሳውልህ ራሱ መጀመሪያ የሚለው ቃል የግዴታ ፍጹማዊ መሆን አይጠበቅበትም። አንጻራዊ መጀመሪያነትም አለ እያልኩህ ነው። ለምሳሌ ከእናንተ ቤት 10 ሰዎች ወንድሞች አሉህ እንበል። እናትና አባትህ ጋር 12 እናድርጋቸው። ከመጀመሪያችሁ ከእናንተ ከሁላችሁም አንዳችሁ እስልምናን ተቀበለ እንበል። መጀመሪያ እስልምናን የተቀበልኩት እኔ ነኝ ቢል ይህ ሰው ትክክል ነው አይደለም? ትክክል ነው። ከምን አንጻር ግን? ከእናንተ ቤተሰብ አንጻር። ኦኬ፣ እንደዛ ሲል መጀመሪያ እስልምና የተቀበልኩት እኔ ነኝ ሲል ከእርሱ በፊት እስልምናን የተቀበለ የለም ማለት ነው? እንደ መጀመሪያ እሱ ነው ማለት ነው? አይደለም፣ ስህተት ነው። ይባል አይደለ? ነብዩ ሰለላሁ ዐለይሂ ወሰለም ከተላኩለት ትውልድ አንጻር እየተናገሩ ነው። ከተላኩለት ትውልድ አንጻር ነብዩ ሰለላሁ ዐለይሂ ወሰለም የመጀመሪያ ናቸው። ገብቷቸዋል። ይሄን የምለው እኔ ሳልሆን እንዳለ የሊቃውንቶች ፍቺ ነው። ማስረጃ አውጥቼ ላሳይህ ነው። እሺ፣ አንተ ቁርአን ላይ እኮ ከቁርአን በፊት አይሁድና ክርስቲያኖች መጽሐፍት እንዳላቸውና በቁርአን ላይ ደግሞ መጽሐፍቶችን ወደ እውነት እንዲመሩ እነሱን ጠይቃቸው እንደሚል መጽሐፍ ይናገራል። ስለዚህ አሁን ክፈትና ማስረጃ አውጣ ለተናገርከው። አይሁዶችና ክርስቲያኖችን ጠይቋቸው ያለበትን ክፈት። ምን ልክፈትልህ? ማስረጃ። እሺ ያላ እኔ ልንገርህ ወዴት እንደምትሄደው ማወቅ ስለኝ ወዴት እንደምትሄደው ቃል አሁን የቱ እንደሚሄድ ታውቃለህ። فإن كنت في شك مما أنزلنا إليك فاسأل الذين يقرؤون الكتاب من قبلك لقد جاءك الحق من ربك فلا تكونن من الممترين። ይሄን አሁን የሚገልጠው እሱ ያለው ምንድነው? አይሁዶችና ክርስቲያኖችን ጠይቋቸው ይላል ነው የሚለው። ወላሂ የለም። አይሁዶችና ክርስቲያኖችን ስለሙ በላቸው ነው እንዳሉ የሚለው። ስለሙ ሳይሆን የመጽሐፍቱን ባለቤቶች ጠይቅ ነው። የመጽሐፍ ክፈትና አይሁዶችና ክርስቲያኖችን ጠይቅ ያለበትን አሳየና። አይደለም፣ እንደዛ አይደለም የሚለው። የመጽሐፍቱን ባለቤቶችን ጠይቅ። ስለዚህ የለም ማለት ነው። ያው ለአንተ እኔን ተውና ወደ መሐመድ በፊት አይሁዶችና ክርስቲያኖች እንደነበሩ ቁርአን ይናገራል። በቃ ማስረጃ የለውም። አሁን ደግሞ ወደ ተናገረው ልሂድ። ከመሐመድ በፊት ሰለላሁ ዐለይሂ ወሰለም አይሁዶችና ክርስቲያኖች እንዳሉ ይናገራል ቁርአን ነው ያልከው። አሁን አይሰማም ነው ያልከው። ከመሐመድ በፊት አይሁዶችና ክርስቲያኖች እንዳሉ ይናገራል ነው ያልከው ቁርአን ሰለላሁ ዐለይሂ ወሰለም። ይኸውልህ ቁርአን ምን ይላል መሰለህ? አይሁዶችና ክርስቲያኖች እንደነበሩ እንደውም አብርሃም አይሁድና ክርስቲያን አይደለም የሚል ሐሳብም ያነሳል ቁርአን። ምንድነው ሊል የፈለገው? አሁን እስላም አይ አይሁድ አይደለም ክርስቲያንም አይደለም እስላም ነው ማለት አይደለም። ይሄ ለምንድነው? እያንዳንዱ አሁን እኔ መጀመሪያ የሚለውን ለማምጣት ነው ይሄን ማውራት። መጀመሪያ የሚለው የሙስሊሞች መጀመሪያ አደረገኝ ካለ እሱ ነው መጀመሪያ ማለት ነው ወይ? አይደለም። ማን ነው እንደሱ ብሎ ይፈታል? እኔ ቁርአኑ ነው የሚፈታልኝ። የሙስሊሞች መጀመሪያ አደረገኝ፣ እሱ አጋሪ የለውም። እሱ የሙስሊሞች መጀመሪያ ከላይ ያለው ይተናል። አሰላሙ አለይኩም። ሰላም አለይኩም።
አለይሂ ሰላም። ከቤኒሻንጉል ጉሙዝ ነው ማናገርህ ማለት ነው። አንድ ጥያቄ ልጠይቅህ ነበረ። በእኛ ማህበረሰብ ማለት ነው በጉሙዝ በአብዛኛው እንደምታውቀው ወደ ቤኒሻንጉል ጉሙዝ ያሉ ጉሙዞች ሙስሊም ናቸው እና በድሮ ጊዜ በለውጥ ጋብቻ ሲጋቡ የነበሩ የድሮ አባቶቻችን ወይ ደግሞ አሁን የሚጋቡ ወንድሞቻችን ለጾም አሁን ቢፈልጉ ኒካ በሐላል መንገድ ስላላሰሩ መጾም ይችላሉ ወይስ መጾም አይችሉም የሚለው ነገር እንድታስረዳኝ ነበር። ጾምን መጾም አለባቸው። ጾምን ካለመጾም እና ከመጾም ጋር የሚያያይዘው ነገር የለም። ጾማቸውን መጾም አለባቸው። ኒካሁ የታሰረው በተሳሳተ መንገድ ከሆነ ግን የዛኔ እነዚህ ሰዎች ኒካሁን ኢስላም በደነገገላቸው መንገድ ማሰር ነው ያለባቸው። አይ እነሱ ኒካ አላሰሩም። በለውጥ ጋብቻ ስለሆነ ልጅቷ በተገዳ ነው ወደ ሌላ ሰው የምትሄድ፣ ያችኛውም ደግሞ ተገዳ ነው የምትመጣ እና በዛ ሰዓት በለውጥ ጋብቻ ስለሆነ ኒካ ምናምን ጥሎሽ የሚባል ነገር የለም። በዝም ብሎ በቃ በለውጥ ጋብቻ እንድትለዋወጡ ቤት ይኖራሉ፣ በዛውም ልጅ ይወልዳሉ። ጾም ሲገባ ግን እንዴት ነው የሚሆነው? ነው ያለ ከጾማቸው ጋር የሚያያይዘው ነገር የለም። ጾማቸውን ይጹሙ። ነገር ግን የዚህ አይነቱ የጋብቻ ስነስርዓት ኢስላም ስለማያጸድቀው ወደ ኢስላም ከገቡ በኋላ ሰዎች የኒካሁን መንገድ እንደገና ያስተካክሉ፣ ይሰሩ። እንዴት ነው የሚችሉት ከተባለ ጨርስ አንድ ጊዜ ከጾሙ ጋር የሚያያይዘው የለም። ጾማቸውን እንዳያቋርጡ ይጹሙ፣ መጾም አለባቸው። ነገር ግን የጋብቻን ሁኔታ ያስተካክሉት። ቢያንስ አንድ ሀይል እስክታይ ልጅቱ ይለያዩና ከዚያ በኋላ ኢስላም በደነገገው መንገድ ኒካ ያስራሉ። ኒካ ለማተር በኢስላም መንገድ ነው 4 አካሎች መገኘት አለባቸው። አንደኛ የሚያገባት ሰው፣ ሁለተኛ የልጅቱ ወኪል አባቷ ካለ እሱ፣ ከዚያ በኋላ 2 ምስክሮች ወይንም ሻሂዶች። እነዚህ ከተገኙ ኒካሁ ይፈጸማል። ምስክሮቹ ከሷ ወይም ከሱ ሊሆኑ ይችላሉ፣ ወይንም ከሁለቱም ማድረግ ይቻላል። አንዳንድ ችግር የለውም። እኔ አሁን እንደራሴ በቅርቡ ኒካ ላሰር ነበር፣ ላገባ ነበር። በጣም የምወዳት ልጅ አለች እና እሷን ሽምግልና ልኬ ለማግባት ሁሉም ነገር ተዘጋጅቼ፣ በእኛ በጉሙዞች ብዙ ጥሎሽ አለ የሚጠይቁ እስከ 100,000 ከዛም በላይ ትጠይቃለህ ጥሎሽ እና ያን ከሞላን በኋላ የልጅቷ አባት መጨረሻ አካባቢ አልቀበልም ብሎ የማለት እንትን አመጣ፣ አለመግባባት። መጨረሻ አካባቢ ሁሉም ነገር ከተዘጋጀ በኋላ ጥሎሽን ከተዘጋጀ በኋላ አልቀበልም፣ ልጄን በቃ መስጠት ፍላጎት የለኝም ምናምን ብሎ፣ ልጅቷን ግን በጣም ነው የምንዋደድ፣ ሁለታችንም ኒካ አስረን በትዳር ውስጥ አብረን እንድንኖር እንፈልጋለን። እሱ ግን አሁን በመካከላችን መሀል ጣልቃ ገብቶ ማለት ነው። መጠየቅ የፈለግከውን ባጭሩ ምን ነበር? መጠየቅ የፈለግኩን ባጭሩ ማለት ነው ልጅቷ አባት ፍቃደኛ ካልሆነ እንዴት ነው ኒካዋን መታሰር አይችልም? አይቻልም? እምቢ ያለበት ምክንያት ሸሪዓዊ እና አሳማኝ ምክንያት ካለው እዛኔ ተሰሚነት ይኖራቸዋል። ምንም አይነት አሳማኝ የሆነ ሸሪዓዊ ምክንያት ከሌለው ሸሪዓ ፍርድ ቤት መጋባት ይቻላል። ምክንያቱ እምቢ ያለበት በለውጥ ስለጠየቀኝ ነው። እኔ ደግሞ እምቢ ስላልኩት ነው። ለውጥ አልፈልግም። እሱ ትክክል ነው፣ ያንተ ነው ትክክለኛ ተቀባይ። ምክንያቱም የእሱን መንገድ ኢስላም አያጸድቀው። ስለዚህ ለማስረዳት ሞክርና የኢስላም መንገድ ብለህ ከተቀበለ ሰየው፣ እምቢ ካለ ደግሞ ሸሪዓ ፍርድ ቤት ሄዳቸው ኒካህን ማሰር ትችላላችሁ። ኒካችን እሱ ፈቃደኛ ካልሆነ በጭራሽ የግድ እናቷ መኖር አለበት ወይ የልጅቷ ቤተሰብ የግድ መኖር አለበት? አንድ አካል ሸሪዓ ፍርድ ቤት በቂ ነው። ገብቶኛል። ይሄ ብዙ ጥያቄ በጣም እሺ። ከላይ ያለ ኦኬ። ሰላም ላንተ። እሺ ሰላም፣ እግዚአብሔር ይመስገን። ቅድም ስጠይቀው ነበር አይደለ? ጠይቁ የሚል ማስረጃ ካመጣህ እያልከው ነበረ። ያ ምኖችን ጠይቁ የሚል ማስረጃ አለህ ወይ ብለህ ቅድም ልጁን ስጠይቀው ነበረ። ላይ አውጥተህ ከፍ አድርገህ እኮ አይሁዶችና ክርስቲያኖችን ጠይቁ የሚል አለ ሲል ልጁ ማስረጃ ሳይ ሰንለው ነበር። ተፍሲር ትቀበላለህ?
ተፍሲሩ ከቁርአንና ከሐዲስ ማስረጃ አለ። እሱ ያለው ምን መሰለህ? ቁርአን ላይ ያለ ነው ያለው። ቁርአን ላይ የለም በይና ከዚያ በኋላ ወደ ተፍሲር ትሄጃለሽ። ችግር የለውም። መልካም። የእውቀት ባለቤቶች እነማን ናቸው? እሺ የተጠየቀው ቁርአን ላይ አይሁዶችና ክርስቲያኖችን ጠይቆ የሚል ቃል አለ ወይ ነው? አይሁዶችንና ክርስቲያኖችን ጠይቁ የሚል አለ። በእስልምና አስተምህሮ ደግሞ የእውቀት ባለቤቶች እነማን ናቸው? ክፈት ነው እና ክፈት። ኤግዛክት ወርድ ፋላሲ ነው ፈለከው? ፋላሲ እየሰራህ እኮ ነው። ታዲያ አንተ ራስህ እኮ ነህ ቃሉ የተናገረው አለ ላሳይለት ስትል የነበርከው። ገባህ አይደል? ከፍተህ አሳየው። የእውቀት ባለቤቶች እኮ ይላል እኮ ቁርአኑን። ምናልባት የምታውቀው ከሆነ ጠየቀው አይሁዶችና ክርስቲያኖችን ጠይቁ የሚል አለ ብለህ ነበር። አለ ወይንስ የለም? እሱ ቃል አይ ካሳየው አሳይ። አይሁዶችና ክርስቲያኖችን ጠይቁ የሚለውን እኮ ካሳየው ካሳየኸኝ ኢየሱስ ክርስቶስ አምላክ አይደለም ሰው ነው ማለት ነው። እሺ ለማንኛውም ላሳይ፣ ችግር የለውም። ኢየሱስ አምላክ እንደሆነ ትመሰክራለህ ካሳየው? ኢየሱስ ክርስቶስ ሰው እንደሆነ ቃል በቃል ከራሱ አንደበት ማስረጃ ሰጣለሁ። ትቀበላለህ? እናወራበታለን። መጀመሪያ ማስረጃ ስለጠየቀኝ ማስረጃ ልክፈትልህ። ወደሱ መሄድ ይሻላል። ሂድ ክፈታ። አይሁዶችና ክርስቲያኖችን ጠይቃቸው። አይ ጠይቀኛል። እሱ አይ አብሽር። አይ ቲንክ እንትን ማድረግ ትችላለህ፣ መቀየር ትችላለህ። ይሄንን ሱረቱል አልናህል 43ኛው አያ ላይ አለልህ። አይዋ ሱረቱል ነህል ስንተኛው አያ ላይ? አንተ መክፈት አትችልም። ትልቁ ላይ አድርገናል። 43ኛው አያ ላይ አለ። የእውቀት ባለቤቶችን ጠይቁ። ቆየ ኢብሮ አንዴ ወይንም አቡከር ይመቻቸዋል ለመክፈት። እሱ እንትና ተቋርጦበታል መሰለኝ። ቆርጦ ነው የሚያሳየው። ይነበባል አይደለ? ይሄ ቆይ አንዴ ልከፍትልህ ነው። እሱ ላይ ያነበባቸው ምን ያክል ውሸታም እንደሆን እንዲያዩ ዘንድ ነው እንጂ ሌላ አይደለም። አቡከር ወይ ነው ኢብራሂም ኢብሮ ይከፍትልሃል። እሱ ሰላም አለይኩም ወራህመቱላሂ ወበረካቱ። ኢንሻአላህ ኢብሮ ይመቻቸዋል። አንዴ ክፈትልህ። ምን ልክፈትልህ? ሱረቱን ነህል ቁጥር ስንት ነው ያልከው? ፈሰሉ አህለ ዚክሪ ኢን ኩንቱም ላ ተዕለሙን የሚል አንዴ ክፈትለት። ሱረቱን ነህል ላይ ቁጥር ስንት ነው የፈለግከው? ቁጥር ኦኬ ነው። ቁጥር ያምጣ። ቆይ ምን አልክ? ቁጥር ስንት ነበር? 43ኛው አያ ላይ እኔ አነብልሃለሁ። ወላ አይዮ ቆይ አንዴ ቆይ። ስለዚህ እዚህ ቦታ ላይ ተመልከቱ። ጉድ ይሄን ቀጣፊ ውሸታም አልመሲህ ብሎ ስሙን ሰይሟል። ጭራሽ ምን ይላል? አይሁዶችና ክርስቲያኖችን ጠይቋቸው የሚል ቃል አለ ብሎ ነበር። ጉድ ተመልከቱ። 43 ኒብሮ አንድ አንብብላቸው። እሺ ከአንተም በፊት ወደ እነሱ ወህይን ወይም ራእይን የምናወርድላቸው ሰዎች እንጂ ሌላን አላክንም። የማታውቁ ብትሆኑ የእውቀት ባለቤቶችን ጠይቁ ይላል። ማን ነው የእውቀት ባለቤት? አይሁዶችንና ክርስቲያኖችን ጠይቁ ነው የሚለው። ለምን ታሻለህ? ክርስቲያኖች እንደዚህ ናቸው። በቃ ኢና ሊላሂ ወኢና ኢለይሂ ራጂዑን። ሁለተኛ ተፈቀኝ ይሁቱ ታበቀኝ። ቆይ ያወይ ነው እኮ ውሸትህን። ምን ተፍሲር ላመጣልህ እኮ ጦጣ እንደዚህ ናቸው። በቃ እንደዚህ እያደረጉ ነው ተከታዮቻቸውን ከታች ያሉት ልጆች የሚሸውዷቸው ክርስቲያኖችን እንዲህ እያደረጉ ነው የሚሸውዷቸው። አላህ ነው ሙስተዓን። እሺ ጥያቄ ያለው መቀጠል ይችላል። አይሁዶች ማን ነው? ክርስቲያኖች ካላችሁ መግባት ትችላላችሁ። አድሚኖች ካላችሁ አስገባችሁ። እሺ ሰላም አለይኩም። ወሱ ወአለይኩም ሰላም ወራህመቱላህ። እሺ እኔ ጥያቄ ነበረኝ። እሺ ጥያቄ በፊት እኔ ሙስሊም ነኝ፣ ግን ከዛ በኋላ ያው ከዛሬ 17 ዓመት 18 ዓመት በፊት ነው አክስቴ ጋር ሄድኩና ጴንጤ ሆንኩኝ። ተማርኩኝ፣ ተጠመቅኩኝ። ተመልሼ ደግሞ
ሻሃዳ አልያዝኩኝም፣ ግን ተመልሼ ያው ሰግዳለሁ፣ ጾማለሁ። በእስልምና እንዳለው ነው እኔ እንትን የምለው። ሌላ ሰው ስጠይቅ በሰዓቱ መጀመሪያ ሙስሊም ስለነበርሽ ችግር የለውም አሉ። አሁን ግን ጓደኞቼንም ስጠይቅ ብዙ ሰው ስጠይቅ አይ ሻሃዳ መያዝ ነበረብሽ ስላሉኝ ነው የገባሁት። በውስጥም ጽፌልህ ነበር። ለማንኛውም ወደ እስልምና ሲመጣ ጊዜ ሻሃዳ ቃል መያዝ አለብን። ያን ሻሃዳ ቃል በራሷ ልትይዝ ከቻለች ችግር የለውም፣ ይቻላል። በራስ ያልሽው ወይ በዛው ሶላትሽን ቀጥለሽ ከሆነ በሶላት ውስጥ የተህያ ቃል ላይ የሻሃዳ ቃል ተደጋግሞ ስለምትለው አምናችሁበት ስለሆነ እሱ በቂ ነው፣ ይበቃል። ስለዚህ ሻሃዳ መያዝ አይጠበቅብኝም ማለት ነው። በቂ ነው። በሶላት ውስጥ የሻሃዳ ቃል ስላለ እሱ እንደ ሻሃዳ ነው። እሺ በቃ አይ ያሉ እሺ። ማራናታ ሰላም፣ እንዴት ነህ? እግዚአብሔር ይመስገን አለሁ። ጥያቄ አለ? አለ። ከቁርአን ነው። እሺ ጥያቄ ከቁርአን። እሺ ቁርአንን ማን የጻፈው? ቁርአን ከአምላካችን ከአላህ ዘንድ በመልአኩ ገብርኤል ወይም በጅብሪል አማካኝነት ለነብዩ ሰለላሁ ዐለይሂ ወሰለም መጥቶ የነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች ናቸው የጻፉት። ጻፍ ተብሎ ታዘው። እሱን አውቄዋለሁ። የሰጠው በሂራ ዋሻ እንደሆነ ነው። እሺ ቁርአን ላይ ቁርአንን አላህ እንደጻፈ ይናገራል። የጻፈ አላህ ተናጋሪው ነው፣ የቃሉ ባለቤትና ከእርሱ ዘንድ የወረደ ነው። ከዚያም በኋላ ለጅብሪል አለይሂ ሰላም ሰጠው። ጅብሪል ደግሞ ለነብዩ ሰለላሁ ዐለይሂ ወሰለም አደረሰ፣ ለድጋሙ ለሁለተኛ ጊዜ። ከዚያ ሰሃቦች በምድር ላይ ጻፉት። አይ ቁርአናችሁ ላይ እንዳየው ከሆነ ከአላህ ተላከ እንጂ አላህ ጻፈ የሚል ቃል የለም። እኛስ ብቻ ያለን እንደዚያ። እሺ ደግሞ ቁርአን የአላህ ቃል አለመሆኑ ቁርአን ይናገራል። እውነት ነው ውሸት ነው? የመጀመሪያውን ጨረስክ? ሁለተኛ ቁርአን የአላህ ቃል አለመሆኑን ቁርአናችሁ ይናገራል ነው? የአላህ ቃል እንደሆነ ይናገራል። እናሳይ ማስረጃ እንዳልሆነ። እሺ የአላህ ቃል አይደለም ይላል ቁርአን ላይ። ለምሳሌ ሱራ 69:40 ክፈትልኝ። እዚያ ላይ የአላህ ቃል አይደለም የሚል አለ። ልንከፍት ነው። የአላህ ቃል አይደለም የሚል ቃል አለ እዚያ ላይ። ንክፈት። ክፈት እያልኩ እኮ ነው። ክፈትልኝ እኮ አረጋግጥልን መጀመሪያ። የአላህ ቃል አይደለም የሚል ቃል አለ ወይንስ ዋሽተሃል? ቁርአናችሁ እየተናገረ የአላህ ቃል አለመሆኑን እኮ ነው እየተናገረ ያለው። በጣም እሺ፣ አንዴ ብሮ ክፈቱለት። በዚህ አሁን በሚነግረን ምዕራፍና ቁጥር ላይ የአላህ ቃል አይደለም ቁርአን የሚለውን ቃል ያስተምራል። ያላ ይከፍትልናል። ስንት ነው ያልከው? ሱራ 69 ሱራ 69 እሺ በቃ ተው። እሺ ሱራ 69 ብለህ ጻፍክ። እሺ ስላለ እኮ ብዬ ነው እዛ በኋላ አንተን ከምል አንተም ስለምትፈልገው ብዬ ነው። እሱ ይቅርታ። እሺ ቁጥር ስንት? 40 ያው ሱራ 69:40 ላይ እዚህ ጋር የአላህ ቃል አይደለም የሚል ቃል አለ። ማራናታ የአላህ ቃል አይደለም የሚል ቃል አለ እዚህ ጋር ቁርአንን። እዚህ ጋር እንደሚለው ከሆነ እርሱ ቁርአን የተከበረ የመልእክተኛው ቃል ነው እንጂ የአላህ ቃል ነው አይልም። መልእክተኛው ነው የጻፈው ለማለት ነው የፈለገው።
ማነው እንደሱ ብሎ ይፈታልህ? ምስጢር መልእክተኛውን የጻፈው ብሎ የተናገረው ማነው? ከአንተ በፊት በዚህ መንገድ የተረጎመ አንድ ሙፈሲር አለ እዚህ ዓለም ላይ? ማለት የጻፈው መልእክተኛ ነው ማለት ነው የሚላለ እንደሱ ብሎ ይፈታልህ? ቃሉ ላይ የለም። እሺ እንደዛ ነው። እንደው ከሙፈሲሮች እንኳን የጻፈው መልእክተኛው ነው ማለት ነው ብሎ የተረጎመልህ? አዎ እዚህ ያስላል። እዚህ ራሱ እኮ እየተናገረ እኮ ነው። የሰምተሃል? እርሱ ቁርአን የተከበረ የመልእክተኛው ቃል ነው። እሺ አሁን አስረዱኝ በሉ ክርስቲያኖች፣ የተነገራቸው ነገር ካለ እንደው እዚህ ቃል ላይ እንዲህ የሚል አለ ወይ እንዲህ ተብለን ነው አስረዱን ብትሉ ችግር የለውም። አሁን አንተ ምን አልከን? እዚህ አንደኛ የአላህ ቃል አይደለም የሚል ቃል አለ አልከን። ስንመጣ ጊዜ እንደዛ የሚል የለም። ሁለተኛ የጻፈው መልእክተኛው ነው ማለት ነው አልከን። እንደሱ የሚል ቃል የለም። ቢያንስ እሺ ባይኖርም ቃሉ ላይ እንደሱ ብሎ ይፈታልህ ማን ነው? ለአንድም ሰው የለም። ስለዚህ እዚህ ቦታ ላይ ምን ማለት እንደታሰበበት እናስረዳ። እሺ ማራናታ ምን ይመስላል? እሺ ቀጥለው። ደስ ይለኛል። እርሱ አለ እርሱ የተባለው ምንድን ነው? ቁርአን ነው። በቅንፍ አስቀምጦልሃል። የተከበረ መልእክተኛ ቃል ነው አለ። መልእክተኛ ማለት ምን ማለት ነው? የተላከ ማለት ነው አይደል? የተላከ ማለት ነው። በጣም ጥሩ። የተላከ ካልን ከሆነ አካል ቃሉን ተቀብሎ ወደሆነ አካል የሚያደርስ አካል ነው እዚህ የተገለጸው ማለት ነው አይደለ? ይሄ መልእክተኛ ቃሉን ያመጣው ከማን ነው? ስለዚህ ከአምላክ ዘንድ ከአላህ ዘንድ ገብተዋል። የእውቀት ታችኛው ላይ ያዘጋጅተልሃል። ምን ይላል እርሱ ላይ? ቃሉን ታዲያ ይሄ መልእክተኛ ከማን ያመጣው ስንል ጊዜ ወኢነሁ ለተንዚሉ ረቢል ዓለሚን ይላል። ይህ ቁርአን ከዓለማቱ ጌታ የተወረደ ነው አለ። ስለዚህ የቃሉ ባለቤት ማን ነው? የዛ መልእክተኛው ምንድነው? አድራሽ ነው፣ መካከል ላይ ሆኖ የሚያደርስ ነው። ከማን የተቀበለው? ከአላህ። ለማን ነው የሚያደርሰው? ለነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ እዚያ ቦታ ላይ መልአኩ ገብርኤል ነው እየተነገረለት ያለው። እርሱ መልእክተኛ ነው፣ የቃሉ ተቀባይ እና አድራሽ ነው እርሱ። የቃሉ ባለቤት ግን አላህ ነው። ቃሉን ተቀብለው ያስተላለፉት ነብዩ ሰለላሁ ዐለይሂ ወሰለም ናቸው። መካከል ላይ ሆኖ ቃሉን እየተናገረ ያለው ግን ማን ነው ከተባለ መልአኩ ጅብሪል ዐለይሂ ሰላም ነው። እርሱ ስለተናገረው ይሄን ቃል ወደ እርሱ ተጠጋ። ሐታ ነብዩ ሰለላሁ ዐለይሂ ወሰለም ስለተናገሩት ይሄን ቃል ወደ እርሳቸውም ተጠጋ። እኛ ይሄ ነው። ሌላኛውን መንገድ ላስረዳችሁ። በቁርአን ላይ ቀውልና ከላም የተለያዩ ናቸው። እንደ አረበኛ ቋንቋ ከላም ከተባለ ለቃሉ ባለቤት የሚውል የሆነ ቃል ነው። ገብታችኋል አይደል? ቀውል ከተባለ ደግሞ ለቃሉ ባለቤት ብቻ ሳይሆን ለቃሉ ተቀባይና አድራሾችም የሚውል የሆነ ቃል ነው። አሁን እንደ አረበኛ ቋንቋ በጣም ሰፋ ያለ ነው። ንግግር ነች በአማርኛ ሲተረጎም ጊዜ። ቀውልም ንግግር ነው፣ ከላምም ንግግር ነው። ሌላ ቃል የለንም። በቃ ንግግር ነች ትርጉማ። ግን ስትሰማው ጊዜ ቃሉ ከላም የሚለውና ቀውል የሚለው የተለያዩ ንግግሮች ናቸው። እነዚህን ለሁለት ዓላማ ነው የሚጠቀማቸው። ገብተዋል። ከላም ከተባለ ለቃሉ ባለቤት ብቻ እንጂ ለቃሉ አገልጋይ አይውልም በፍጹም። በሙሉ ቁርአን ላይ ከላይ እስከታች ከላም ካለ በኋላ አላህ ራሱን እንጂ መልእክተኛ ላይ አያስገባም። ምክንያቱም ከላም የሚለው ቃል ለቃሉ ባለቤት ብቻ የሚውል ቃል ስለሆነ የቃሉ ባለቤት ማን ነው? አላህ ነው። ገብተዋል። ቀውል የሚለው ግን ከተባለ ቀውል የሚለው ቃለ ተናገረ የሚለው ነው ትርጓሜው። ማንኛውም የተናገረውን አካል ቢገለጽበት በዛ ችግር የለውም። ስለዚህ ጅብሪል ተናግሮታል ወይ ቃሉን? አዎ ተናግሮታል። ገብታችኋል አይደል? ነብዩ ሰለላሁ ዐለይሂ ወሰለም ተናግረውታል ወይ? አዎ ተናግረውታል። ስለዚህ የእርሳቸው ንግግር ወይም የጅብሪል ንግግር ቢባል ስለተናገሩት በእነርሱ ቢገለጽ ችግር የለውም። ነገር ግን የቃላው ባለቤት መሆኑን የሚገልጸው ቃል ምንድን ነው ከተባለ ከላም የሚለው ነው። ከላም ካለ በኋላ የፍጡር ማንነት በፍጹም አይገባም። ከላም የሚለው የቃሉን ባለቤት የሚገልጽ ነውና አሁን በሙሉ ቁርአን ላይ እናሳያቸው። ከላም ካለ በኋላ አላህ ራሱን እንጂ መልእክተኛ እንደማያስገባ ከሱረት ተውባ ጀምሮ አሳያቸው። ወኢን አሐዱ ሚነል ሙሽሪኪን እስተጃረከ ፈአጅርሁ ሐታ የስመዐ ከላም ካለ በኋላ ይኸው አላህ ብሎ ራሱን ብቻ ነው የሚያስቀምጠው። የአላህ ቃል ይላል እዚህ ቦታ ላይ የአላህ ቃል ለሚለው እዚህ ከላም የሚለውን ቃል ብቻ ነው የሚያስገባው። ቀውል የሚለው በፍጹም አይገባም። ገብቶሃል አይደል? ያ ነው ማን ነው ከላም ካለ በኋላ ጅብሪል ወይም ነብዩ ሰለላሁ ዐለይሂ ወሰለም አይገቡም። ሌላም ጨምርላቸው ዩሪዱነ አን ዩበድሉ ከላም አላህ ይላል። የእኔን የአላህን ቃል መለወጥ ይፈልጋሉ ይላል። እዚህ ቦታ ላይ የአላህ ቃል ለሚለው ከላም የሚለው ነው የገባው። ገብቶሃል አይደል? ከላም ካለ በኋላ ዩሪዱነ አን ዩበድሉ ከላም ረሱል አይልም። ከላም ካለ በኋላ የመልእክተኛ ስም ሳይሆን የሚገባው አምላክ ራሱ ነው መግባት ያለበት። ከላም የሚለው ቃል እንደ አረበኛ የቃሉን ባለቤት ብቻ የሚገልጽ ስለሆነ ያው ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ከላም ረቢ ይላሉ፣ የጌታዬን ቃል ይላሉ። እዚህ ቦታ ላይ ከላም ከተባለ በኋላ የአላህ ማንነት ብቻ ነው የሚገባው። ምክንያቱም ከላም የሚለው ንግግር እርሱ የአምላክን ማን ነው የቃሉን ባለቤት ብቻ የሚገልጽ ቃል ስለሆነ ይሄ ማለት ነው። እና ይህን ይመስላል። በዚሁ አንጻር መጽሐፍ ቅዱስ ላይ ብንሄድ ለምሳሌ ማራናታ
ሙሴ ማን ነው? ኦሪት የማን መጽሐፍ ነው? የማን ህግ ነው? ኦሪት የማን ህግ ነው? ማራናታ አለ ወረደ። ማራናታ በቃ ከወረደ ሌሎች ክርስቲያኖች እንድትረዱ ዘንድ ኦሪት የማን ህግ ነው? ልጆች ሁላቸውም ያለምንም ጥርጥር ክርስቲያኖች የእግዚአብሔር ህግ ነው የምትሉት አይደለ? ግን የሙሴ ህግ እየተባለ በርካታ ቦታ ላይ ተጽፏል። አሁን ይህን እንዲህ አይነት ቃሎች ይዘን ይታያቸዋል አይደል? የእግዚአብሔር ህግ ተብሎ ይጠራል፣ የሙሴም ህግ እየተባለ ይጠራል። ገብቷቸዋል? ያ ነው። ለምን ከተባለ ሙሴ ከአምላክ ተቀብሎ ያደረሰው ስለሆነ ወደ እርሱ ቢጠጋ ችግር የለው። ልክ እንዲሁ ቁርአን የአላህ ቃል ይባላል፣ የመልእክተኛ ቃል ይባላል። መልእክተኛው ተቀብሎ ያደረሰ ስለሆነ እንጂ ቃሉ ባለቤት ስለሆኑ ነው ወይ እርሳቸው ነብዩ ሰለላሁ ዐለይሂ ወሰለም ወይ ጅብሪል አይደለም። ልክ የሙሴ ህግ እንዳልሆነ ሁሉ ያ መጽሐፍ ማለት ነው። ገብቷቸዋል? ከአምላክ ላይ የተቀበለውና ያደረሰው። ስለዚህ ወደ አድራሽ ወደ መልእክተኛ ወደ ነብያቶች ይጠጋል የአምላክ ቃል ማለት ነው። ይህን ይመስላል። አይ ክርስቲያን ካለ ያቀጥል ይችላል። የምትጨምሩላቸው ነገር ካለ ጨምሩላቸው። አሰላሙ አለይኩም። ወአለይኩም ሰላም። እኔም ሙስሊም ነኝ እና ስለ ሃይማኖቴ እስቲ አንዳንድ ለመጠየቅ የፈለኳቸው 2 ጥያቄዎች ነበሩ። እስልምና አዝ ኦፊሻል ሪሊጅን መሆን የጀመረው በረሱላችን ጊዜ ነው ሰለላሁ ዐለይሂ ወሰለም። ከአደም ጀምሮ ነው ኦፊሻሊ ሪሊጅን ሙስሊም እስልምና ተብሎ የመጣው ከአደም ጀምሮ ነው። ኦኬ የመጀመሪያ ነብይ አደም ነበር። ኦፊሻል ሪሊጅን ሆኖ የመጣው ግን የዛኔ ነው ወይስ በረሱላችን ጊዜ ነው? አደም ጀምሮ ለሰው ዘር ሁሉ ከዚያን ጊዜ ጀምሮ አምላክ አላህ ሰውን ሁሉ የፈጠርኩበት ሃይማኖት እያለ ኢስላምን ይገልጸዋል። ሱረት ሩም ላይ የተወሰኑ ማስረጃዎችን እናሳየ ሜላል እዚህ ቦታ ላይ ፈአቂም ወጅሀከ ሊዲን ሐኒፋ ይላል። ሰዎች ሁሉ የተፈጠሩበት ሃይማኖት። ሰው ሲል የመጀመሪያው ሰውን አስታውሰው አደምን። አላህ ቃል በቃል ይላል እዚህ ቦታ ላይ ወደ እውነት ተዘንባ የሆነህን ፊትህን ለሃይማኖት ቀጥ አድርግ ይላል። የትኛውን ሃይማኖት? ያ ቀጥሎ ምን አለ? የአላህን ፍጥረት ያችን አላህ ሰዎችን በእርሷ ላይ የፈጠረባትን ሃይማኖት ይላል። ሰዎች ሲል ጊዜ ከመጀመሪያው ሰው ጀምሮ ከአደም ጀምራችሁ ያዙ። እርሳቸው ሁሉም የተፈጠሩበት ሃይማኖት አላቸው። አይቻርለ ስለዚህ ከአደም ጀምሮ የነበረ ሃይማኖት ነው ኢስላም። ለዚህም የመጀመሪያው የእስልምና ሃይማኖት ነብይ ያደረገው አደምን ነው። እዚህ ቦታ ላይ ቀጣዩ ላይ ምን ይላል? ማ ሚን መውሉድን ኢላ ወዩለዱ ዐለል ፊጥራ ፈአበዋሁ ዩሀውዳኒሂ አው ዩነስራኒሂ አው ዩመጅሳኒሂ አሉ ነብዩ ሰለላሁ ዐለይሂ ወሰለም። አንድም የሚወለድ ልጅ የለም በተፈጥሮ ሃይማኖቱ ላይ የሚወለድ ቢሆን እንጂ አሉ ነብዩ ሰለላሁ ዐለይሂ ወሰለም። የተፈጥሮ ሃይማኖት ምንድነች ብሏል አላህ? ኢስላም እንደሆነች ገልጿል። ከዚያም በኋላ ወላጆች ግን ወደ አይሁድነት ወደ ክርስቲያንነት ይቀይሯቸዋል እያሉ ተናገሩ። ስለዚህ የሰው ዘር ሁሉ እንዳለ ሃይማኖታቸው ኢስላም እንደሆነ ይሄን ይመስላል። እሺ ኦኬ እሺ አመሰግናለሁ። ሌላ አንደኛው ጥያቄ የሚሆነው ቁርአን ለሰው ህዝብ ለሁሉም ህዝብ ነው የመጣው ተብሎ የሚታሰበው ቁርአን በእኛ ሃይማኖት ከረሱላችን በፊትም ላሉት ከረሱላችንም በኋላ ላሉት በቁርአን ውስጥ ላለፉት ዘመናት ትውልዶች ሁሉ የተሰጠው ህግ እንዳለ በቁርአን ውስጥ ተገልጿል። አሁን ምን መሰላችሁ ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? ወኢነ አላህ አመረ አልሙእሚኒነ ቢማ አመረ ቢሂል ሙርሰሊን አሉ። አላህ እናንተን ምእመናኖችን ያዘዛችሁ የቀደሙትን ነቢያቶች ሁሉ ያዘዘበትን ትእዛዝ ነው ብለው ተናገሩ። ስለዚህ በቁርአን ውስጥ የሚገኘው ትእዛዝ ያለፉን ነቢያቶች ሁሉ የታዘዙበት የሆነው ትእዛዝ ነው። እርሱም የእስልምና ዋና ዋና አምስቶቹ መሰረቶች በተለይ ገብተዋል አይደል? ስለዚህ አላህ ስብሐነሁ ወተዓላ ለቀደሙት ነቢያቶች ኢስላምን ደንግጎላቸው ነበር። ልክ አሁን ኢብራሂምና እንደሚያወጣለን ምን ይላል? ሸረዐ ለኩም ሚነ ዲን ማ ወሳ ቢሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ቢሂ ኢብራሂመ ወሙሳ ወዒሳ ይላል። አላህ ምን አለ? እነሆ ይህን እስልምናን ሃይማኖት ለእናንተ ደነገግኩላችሁ አለ። ለእኛ ብቻ ነው አይደለም። ቀጥሎ ምን አለ? ለአብርሃም እንዳውም ከእርሱ በፊት ለኖህ፣ ለአብርሃም፣ ለሙሴ፣ ለክርስቶስ ደንግጌው የነበረውን ሃይማኖት እያለ ይናገራል። ስለዚህ እኛ የታዘዝንበት የእስልምና ትእዛዛት የቀደሙት ነቢያቶች ሁሉ ታዘውበት የነበረውን ትእዛዛት ነው። ስለዚህ ቁርአን ለዚህ ዘመን የወረደ ብቻ ሳይሆን ላለፉት ዘመናትም የታዘዙትን ትእዛዛት ይዞ መጥቷል። ቁርአን ነቢያቶችን የታዘዙበትን። በጣም አመሰግናለሁ። ሌላ ጥያቄ? አይ ጨርሻለሁ። አመሰግናለሁ።
እሺ ጥያቄ ያለው ካለ መቀጠል ይችላል። ሰላም አለይኩም ኡስታዝ። አለይኩም ሰላም ወራህመቱላህ። እንዴት ናችሁ? አልሐምዱሊላህ። እሺ የኔ ጥያቄ ረመዳኑን ያው አዳር ስራ ነው፣ ቀን ሙሉን ግን ተኝተን ነው እና የምንውለው። ጾሙ እንዴት ይሆናል? ሰው በጾም ቀን ዒባዳ ዘልቆ እንዲያበዛ ታዟል። በእንቅልፍ አታሳልፉት። ከቀኑ ክፍለ ጊዜ ቁርአን በመቅራት አሳልፉ። በተለይ ነብዩ ሰለላሁ ዐለይሂ ወሰለም እንዴት ነበር የሚያሳልፉት ከተባለ ቁርአን በመቅራት እንዳውም ለዚያውም በረመዳን ሁል ጊዜ መልአኩ ጅብሪል ዐለይሂ ሰላም እየመጣ ቁርአን ያዳምጣቸው ነበር። ካለ ይደርሱል ቁርአን ይላል አብዱላህ ብን ሲናገር ቁርአንን በመቅራት ያሳልፉ ነበር። ጅብሪል ያስተምራቸው ነበር ቁርአንን። ያን ያወረደላቸውን ቃል ከአላህ ዘንድ በየጊዜው እየመጣ ያዳምጣቸው ነበር ጅብሪል ዐለይሂ ሰላም። የመጨረሻ ህይወታቸው ላይ 2 ጊዜ ያዳምጣቸው። ስለዚህ በእንቅልፍ አታሳልፉት፣ ዒባዳ በመስራት አሳልፉ። እንደው ቀን ሊደክማቸው ይችላል። በዚያ ሰዓት በተተኙ ወንጀለኛ ትሆናላችሁ? ላ አትሆኑ። ነገር ግን ረመዳን መልካም ስራዎች እጥፍ ድርብ ተደርጎ የምትመነዱበት ጊዜ ነውና የዛኔ ዒባዳ አብሱ፣ አምልኮ አብሱ። መርሃባ ጀዛከላህ ሽኩራን። እሺ 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 ከላይ ማን ነበር? ዋሊፋንስ ሚላላ። ሰላም አለይኩም ወራህመቱላሂ ወበረካቱ። አለይኩም ሰላም ወራህመቱላሂ ወበረካቱ። አለለን ጋፍ መሬፍ እንተነው ብለሽ የጋፍቴ ተኮ ቁርአን ረቲ ሱራ አራፍ ማልገው መጨረሻ خنت وانا اول المسلمين خجوتكو يا دوان سنين عايشين. اوكي ماشي. ነቢያችን ሰለላሁ ዐለይሂ ወሰለም